የህወሓት የጥፋት ቡድን በትግራይ ክልል ውስጥ እየፈጠረ ባለው መጠነ ሰፊ ቀውስ ሳቢያ በአካባቢው ፍጹም የሆነ ሰላም እጦት በመስፈኑ በአዲስ አበባ የሚገኙ የክልሉ ተወላጆች ሰላም እንዲሰፍን ጥያቄ እያቀረቡ ይገኛሉ። በተለይም ቡድኑ በንጹሃን ዜጎች ላይ እያደረሰ ያለው ያልተገባ ጫናና ፈሳ የነገ ሀገር ተረካቢ የሆነውን ወጣት በገፍ እንዲሰደድና የገዛ ቀዬውን ጥሎ እንዲፈናቀል ምክንያት መሆኑን የፖለቲካ አመራሮቹና የትግራይ ተወላጆች በሰላማዊ ሰልፍ ጠይቀዋል። ይህን ህዝብ ላስከፊ ስቃይ የዳረገ መዋቅራዊ ችግር ለመቅረፍና ለክልሉ ዘላቂ መረጋጋትን ለማምጣት ድምጻቸውን በጋራ ለማሰማት መገደዳቸውንም አስገንዝበዋል። እኔ እዛ ነበርኩኝ። አሁን ከመጣው ብዙ አልቆየውም። እዛ ላይ ሰላም ስላጣው ነው እንጂ እዛ ላይ መኖር ጠልቼ አይደለም ወደዚህ የመጣው። እንዳልታሰር ወይም ደግሞ በግዴታ ወደ ሱዳን እንዳይሸጡኝ ወይም ደግሞ ወደ ማሰልጠኛ እንዳይወስዱኝ ፈርቼ የወጣው አንድ ወጣት ነኝ። ጽምዶ ብሎ የጀመሩትን ስራ ለማስኬድ ወጣቱን አስገድዶ በግፍ እናቶች እያለቀሱ እየጮሁ እየታሰሩ እየተገደሉ ነው ያለውና በጣም አስጠያፊ የሆነ ግፍ ነው የሚሰራ ያለ በትግራይ ላይ። ዛሬ እዚህ የተገኘ ነው ኦሬዲ የትግራይ ህዝብ ሰላም እንደሚፈልግ ጦርነት እንደማይፈልግ በህወሓት የሚባል ቡድን ሰላም አጥቶ እዚህ አዲስ አበባ እየመጣ በተለያዩ ኢትዮጵያና ሊቢያ ኦሬዲ የመን ምናምን እየተሰደደ ስላለው ይሄ ወጣቱ አብዛኛው የትግራይ ህዝብ ይህን መቆም አለበት። ፌዴራል መንግስትም የበኩሉ የሚገባው እንዲወጣ ሰላም እንደምንፈልግ ፕሪቶሪያ መተግበር እንዳለበት ይህንን ለማሳየት ነው ወደ አደባባይ ያወጣ ነው። የትግራይ ወጣቶች ግን በአሁኑ ሰዓት እናት ተሸማቃ ቤት ውስጥ ነው ያለችው። ወጣቶቹ ልጄ ዛሬ ሞተ አለ ሄደ እያለች በስጋት ነው ያለችው። የኔ እናት ቤቷ አርፋን እየተቀመጠች በፈለግነው ሰዓት እየገባን በፈለግነው ሰዓት እየወጣን ትግራይ ላይ ያለው ነገር ግን በጣም የሚያሳዝን ነው። ዳግም ወደ ጦርነት ህዝቡን ለማስገባት ወጣቶች ከየቤታቸው ከያሉበት መንገድ ከየስራ ቦታቸው እያፈነ ወደ ማሰልጠኛ ቦታዎች እየወሰደ ነው ያለው። ከዚህ አልፎም ከዚህ በፊት የነበሩ ታጋዮችም ከኢትዮጵያ አልፎ ወደ ሌላ ሀገር ወደ ሱዳንም ሄደው እንዲዋጉ እንዲሸጡ እያደረገ ያለ አፋኝ ጸረ ህዝብ ጸረ ሰላም። ይህ የጥፋት ኃይል ስልጣንን ያለ አግባብ ለመንጠቅና የግል ፍላጎቱን ለማርካት በሚል በትግራይም ሆነ በመላው ኢትዮጵያ ላይ ከፍተኛ ትርምስና ሁከት እየፈጠረ እንደሚገኝ ሰልፈኞቹ በጽኑ አውግዘዋል። ቡድኑ ሀገር አቀፍ ጥፋትን ለመደገስ ካለው ጽኑ ፍላጎት የተነሳ ከታሪካዊ የኢትዮጵያ ጠላቶች ጋር ጭምር እኩይ ጥምረት በመፍጠር እየሰራ መሆኑን ያመለከቱት ሰልፈኞቹ ዓላማውም ኢትዮጵያ በአሁኑ ወቅት የጀመረችውን ሁለንተናዊ የልማትና የእድገት ጉዞ ማስተጓጎልና ማዳከም እንደሆነ ይናገራሉ። ቡድኑ ኢትዮጵያም ይሁን ትግራይም ይሁን እኔ ካልገዛሁት ከኔ ውጭ ያለ ሁሉም ባዳ ነው ብሎ ነው የሚያስበው። እሱ ሲኖር ኢትዮጵያ የሁላችን ሀገር ናት ይላል። እሱ ሲኖር ትግራይ የሁላችን ክልል ናት ይላል። እሱ ሳይኖር ደግሞ ትግራይ መታመስ አለባት፣ ኢትዮጵያ መታመስ አለባት። በአሁኑ ሰዓት በትግራይ የሚደረገው ነገር ለኛ ብቻ ሳይሆን ለኢትዮጵያውያን ብቻ ሳይሆን ማንም ሰው ለተባለ ሰው የማይመከር ነገር የማያስፈልግ ነገር ነው። በጠረጴዛ ዙሪያ ተወያይቶ ስልጣን እኮ ህዝብ ሲመርጥ ነው። ሰው በምርጫ ካርዱ የሚፈልገውን ይመርጣል። ህዝቡ እዚህ ያለው ልቡ ትግራይ ላይ ነው። ከጦርነት የሚያተርፈው ዲያብሎስ ብቻ ነው። ህዝቡ ወጣቱ ለውጥ ይፈልጋል፣ እድገት ይፈልጋል። እንደማን የኢትዮጵያ ክልል ያለ እድገት በትግራይ እንዲኖር በጦርነት የወደመ እንዲመለስ ሪከቨር እንዲያደርግ ይፈልጋል እና እዚህ ደግሞ ይሄ ቡድን በህግም ተቀባይነት የለውም፣ በህዝብም ተቀባይነት የለውም። ይህንን በኃይል ነው የሚያደርገው ያለ። እቺ ሀገር እኔ ካልመራዋት ትፍረስ የሚል ኃይል ነው። ይህንን እያደረገ ያለ ደግሞ ከሌሎች ከኤርትራና ከሱዳን ኃይሎች ጋር ጽምዶ የሚል የማይሆን ጋብቻና ቃል ኪዳን ያልተቀደሰ ቃል ኪዳን አስሮ ወጣቶችን እያፈሰና ከአገሪቷን ለቆ እንዲወጣ እያደረገ ነው ያለ። በሰላማዊ ሰልፉ ላይ የተገኙ የትግራይ ተወላጆችና የፖለቲካ አመራሮች የፌዴራል መንግስት የህዝብን ደህንነት የማስከበር ህገ መንግስታዊ ኃላፊነቱን እንዲወጣ ጥሪ አቅርበዋል። መንግስት ይህንን የሀገርና የህዝብ ጠላት የሆነ የጥፋት ኃይል በአስቸኳይ እንዲያስቆም፣ በክልሉ አስተማማኝ ህግና ስርዓት እንዲያሰፍን እንዲሁም የትግራይን ህዝብ ዘላቂ ሰላምና ህልውና እንዲያስጠብቅ ጠይቀዋል።
ትግራይ ላይ ያለ ሁኔታ እንዲቆም ሁሉም የኢትዮጵያ ሕዝብ ከትግራይ ሕዝብ ጎን መሰለፍ አለበት ብዬ ነው የሚያስበው። የትግራይ ሰላም ካልተረጋጋ የኢትዮጵያ ሰላም ሊረጋጋ አይችልም። ስለዚህ የትግራይ ጉዳይ የሁላችን ጉዳይ፣ የሁሉም ኢትዮጵያዊ፣ የሁሉም አፍሪካዊ ጉዳይ ነው። ዛሬ ዓለም በሰለጠነበት በተለይ ኢትዮጵያ ከፍ ባለችበት ጊዜ ኢትዮጵያ የዓለም አይኖች እያዩት ባሉ ሰዓት በጦርነት ማመን ይሄ በጣም የዘቀጠ አስተሳሰብ ነው። ይህንን በፌዴራል መንግስትም በመሬት ላይ ያለ የተወሰደ መሬት እንዲመለስ፣ የተፈናቃይ ወገኖቻችን ወደ ቀያቸው እንዲመለሱ፣ በህዝባችን የሚደረገው ያለ የራሱ እጃም እንዲወስድ ፌዴራል መንግስት ኦሬዲ እዛ ያሉ ተፈናቃዮች ወደ ቀያቸው መመለስ አለባቸው። ይህ ምንም የሚያደራድር ነገር አይደለም። ማለት እያሳለፉት ያሉት ለ2፣ 5፣ 6 ክረምት ምናምን ነው ከቤታቸው ተፈናቅለው እየኖሩ ያለው። እነዚህ ሰብአዊ ነገር ሁሉን ገብቶን ወደ ቀያቸው መመለስ አለባቸው። ይህ ሁላችን መስራት አለብን። አጠቃላይ የትግራይ ህዝብም ከትግራይ ህዝብ አልፎም የኢትዮጵያ ህዝብ ታግሎ እንዲያቆመው ይገባል። ይሄን ካልቆመ ችግሩ እየሰፋ ኢስት አፍሪካም ሊያምስ የሚችል ኃይል ስለሆነ በጊዜ ማቆም ያለብን ይመስለኛል። የህወሓት ቡድን የጀመረው ይህ የጥፋት መንገድ የትግራይና የአጎራባች ክልሎችን ህዝብ ዳግም ለከፋ ሰብአዊ ቀውስና መፈናቀል የሚያጋልጥ በመሆኑ ከዚህ ድርጊቱ እንዲታቀብ ጥሪ ቀርበዋል።